ወይ ወስፋትሽ ይቋረጥ አባቴ አምላክ አቦ። ይሄ ነው እንደ ፋይሉ። ይሄ እኮ ገና ቡጡጥዬ ገና ልጅ እንደሆነ ነው። ይህ ሆድሽ ይቆረጥ። እውነቴን ሆድሽ ይቆረጥ። ሆ እንከባበር አንቺ። በእውነት እኔ ሌላ ነገር መስሎኝ እኮ በቃ ጓጉቼ ነበረ። በቃ ጀግና ጀግና ልልሽ ነበረ ማለት ነው። አሁን ግን ምን ልበልሽ፣ በእውነት ወራዳ ወራዳ ልበልሽ ማለት ነው። በጣም ነው የምታሳፍሪው። ሴት ልጅ ራስ በራስ መዋረድ አለ እንዲህ በራሱ እጁ በራሱ ስልክ ፈጣሪ ሆይ ውይ ሩታዬ ትግደለኝ። እውነቴን ነው ሩታዬ ትግደለኝ። ዛሬም ነገም ዳኢመን እውነቴን ነው። እንዴ የሰው ልጅ እኮ ማለት ነው ክብር የሚባል ነገር አለ። እሷ እኮ እንጃ እንደው ለፍቅር ጊዜ ያሳልፋችሁ ጊዜ ጥሩ ነገሮች ሊኖሩ ይችላሉ። እሱን ራሱ ብታስታውሽ ጥሩ ነገሮች ማለት ነው። አንቺ ግን ክፋት አስበሽ ነው የመጣሽው። ጽናቱን ይስጥሽ። ተንግዶ ወዲያ የሩታዬ ጥፊ ይጠብቅሻል። እንግዲህ ፊትሽ ማለት ነው ይወለወላል። ወይኔ ቻዩ እንግዲህ ምንም ማድረግ አይቻልም። የሩታዬ ጥፊ ትቀምሻታለሽ እንዴት እንደምጣፍጥ። እንዲሁም ደግሞ አብርሃም ደግሞ ለሴት ልጅ ክብር አለውና በጥፊ እንኳን አይልሽም። አልሙሂም ግን ይናገርሻ ብዬ ተስፋ አረጋለሁ። በመጀመሪያ ነፍጥሽ ምናምን ተናፈጨሽ፣ ነፍጣም ደግሞ ሩታ ላይ አደርሽም ማለት ነው። እንግዲህ ነፂ አብርሽና ነፂ የተዝናኑበት ያወሩበት ፋይል አወጣው ብላ ዛሬ አልቅሳለች ማለት ነው። እንዲሁም ደግሞ የአብርሽ እናት እንዲሁም ደግሞ የአብርሽ አባት እንዲሁም የአብርሽ እህት ዛሬ መጥተዋል ማለት ነው። እንግዲህ የተዝናኑበት የተጠቃቀሱበት አብርሃምና ነፂ ማለት ነው ዛሬ ሼር አድርጋልናለች ማለት ነው። ልንገራችሁ ብዬ ነው ባይዘው እኔ ለእናንተ እኮ ማልሆነው ነገር የለምና በቃ እኔ ደበረኝ። በእውነት በጣም ነው የሚደብረው። ሴት ልጅ እንደዚህ ስትሆን በጣም ነው የሚደብረኝ እኔ ማለት ነው። እና ልንገራችሁ፣ እውነቴን ነው እኔ ጣፋጯ ልንገራችሁ። ወይኔ እናቴ ጉዴ ፈላ፣ ወደ ቆሰለ እንደው ስኬን ያበራሁት ጋይዝ። ወይኔ ጉዴ ፈላ። አሰላሙ አለይኩም። ሰላም ሰላም፣ ውድና የተከበራችሁ ጣፋጭ ቤተሰቦች እንዴት ናችሁ? ደህና ናችሁ? አረ ደህና መስሉኝም እናንተ ጋይዝ ደህና ናችሁ ግን አይደለ? ጤናችሁ ምናምን ንገሩኝ። እና ምንድን ነው ፋይል አለኝ ፖስተዋለሁ ያለችዋ ጉድ ማለት ነው። በመጀመሪያ ማለት ነው ስገቡ ላይክ እና ሰብስክራይብ አድርጉ። እሺ እንደዛ ነው። እና ፋይል አለኝ እኔና አብርሃም እስካሁን ድረስ እናወራለን። ስለዚህ በጣም የማፈቅረው የሚያፈቅረኝ እሷ አስገድደው ነው። አሁን ራሱ የማገጠብኝ እንጂ አስገድደው ነው እያለኝ ነው ማለት ነው። ወት ወላላ ይቅርታ። እሺ ነፂ ማለት ነው እንደው ሞተሻል እኮ አወጥሽ ማለት ነው። እውነቴን ነው። ፋይል አወጥሽ በጣም ሞተሻ ማለት ነው። እኔ ሌላ ነገር እንዳታመጭ ግን እሺ፣ አደራ። እኔ አላውቅም፣ ሌላ ነገር ሊኖር ይችላል። ጋይዝ ጠብቁ። እኔ ጥላት እኔ እንጃ ከምን እንደሚፈረፈር አላውቅም። እና ለሩታዬ ሩታ እርጉዝ እንደሆነች ታውቂያለሽ። አሁን ይሄ ነገሮች ምናምን እንደማይስማማ ታውቂያለሽ። ምን ቤት ነሽ አሁን እንደዛ አይነት ነገሮች የምታመጪው ማለት ነው? እኔ ሊገባኝ አልቻለም። አሁን ቡታጅራ ነው አብርሃም ታደሰ ማለት ነው። ልታገኙ ትችያለሽ ማለት ነው። ግን ደግሞ ማለት ነው አንቺ ማለት ነው ፋይል አወጣው ብለሽ የድሮሽን ማለት ነው የተዝናናሽውን የጠቀሰሽን በቀን እንጂ አላውቅም። ጋይዝ ግን ሰውየው ገና ልጅ እንደሆነ ነው እንደሚጀናጀኑ እናንተ እውነትን ያፈርኩ አቂቃ ማለት ነው። እንዴ አይናፋር ነው ለራሴ እንኳን እንደትልና እና ማለት ነው። እውነቴን እኮ ነው። እንዴ ሴት ልጅ እንዴት ነው እንደዛ አይነት የራሷን ጉድ የምታወጣው? ራሷ እኮ ነው የተሰደበችው። አሁን ጋይዝ በእውነት ራሷን የተሰደበችው ጅል ሲጃጃ ልቃ ይፈጃል። ወይኔ ጉድ ይፈላ። የሰው ልጅ እኮ ማለት ነው 1 2 3 ይማራል አይደለ እንዴ? ምንድን ነው ነገሩ ጋይዝ? የሰው ልጅ እኮ ማለት ነው ምክን ሊሳሳት ይችላል። ደግሞም ተጣልታችኋል። የተለያያችሁበት ምክንያትም ደግሞ አለ። በባዶ አይደለም አይደለ እንዴ? ምን ዋሽሁ አልዋሽሁም እና ማለት ነው እናንተ የተጣላችሁበት ምክንያት በእምነት ነው። እምነታችሁ አንድ ስላልሆነ ነው ተለያያችሁ። አንቺ ደግሞ ምንድነው አስመስልሽ ያመጣሽው ማለት ነው? ምንድነው አብርሃም ማገጠብኝ
አብርሃም አሁን ድረስ አወራዋለሁ። አብርሃም የእኔ ብቻ ነው። አንቺ ይሄ ነው የታየሽ ማለት ነው። ሰው ምንም ነገር ሌላ ነገር አልታየሽም። በጣም ነው የምትገርሚ፣ በጣም ነው ያሳክሽም። በዛ ላይ ደግሞ ማለት ነው አብርሃም ማለት ነው ያንቺ አይደለምም የማንም አይደለምም። አብርሃም የአንድ ንግስት የሚዲያው መሪ ሩታ የሩታዬ ብቻ ብቻ ነው። እና ደግሞ እናንተ ወንዶች ማለት ነው በሩታና በአብርሽ የምትሰሩት ስራ የሰፈር ልጅ ሆናችሁ ታውቃላችሁ። ምን ያሳለፈውን እኛ አናቅም፣ ግን እናንተ ታውቃላችሁ። እዚህ ጋር ታጨበጭባላችሁ። አጨብጫቢ ማለት ነው ምድር መሀይም ማለት ነው፣ የማይገባችሁ ማለት ነው። እርስ በርሳችሁ ታጨበጭባላችሁ ለሰብስክራይብ እና ለላይክ እንደዚህ ለዶላር ማለት ነው። እንደዚህ ጭንቅላታችሁን በልቷችኋል። አሁን ሩታዬ ማለት በእናንተ ምክንያት አንድ ነገር ብትሆን ማለት ነው እናንተ ነው ተጠያቂው ማለት። ለምን ሩታ እርጉዝ ናት። ሩታ ደግሞ መጨናነቅ ዶክተር ከልክሏታል ማለት ነው። የሆነ ነገር ያርግና ልጁ የሆነ ነገር ይሆንና ያው በእናንተ ነው ምክንያቱ ማለት ነው። ሩታ ብትታመም ሩታ ታማ ሐኪም ቤት ብትገባ ያው እኔ ጣፋጭ አይደለም ምን እንደማረግ ማለት ነው። ቁና ግቦ ተናግሬያለሁ ነው። ምንድነው ጋይዝ የድሮ ፋይሉን ይዛ መታ በቃ አወጣው ብላ ማለት ነው ሞታለች። ወራት የድሮ ፋይል እኮ ማለት ነው ሰው ልጅ እኮ ፍቅር አለች አይደል ነበር ፍቅርታ ማለት ነው። እሷም አለኝ እሱም አለ። እኔ የሚገርመኝ ነገር እኔ እንጃ አላውቅም እስከዛሬ የት ነበረች ግን ጋይዝ ዛሬ የት ነበረች? እኔ ግራ ግብት አለኝ ማለት ነው። ዛሬ ሩታ እርጉዝ ናት ወይ ደግሞ አላውቅም፣ ቡታጅራ ሊመጣ ነው ማስተካከለው ነገሮች አሉ ብሎ ያን ስለሰማኝ ነው ወይስ እንዴት ነው ሊገባኝ አልቻለም። አልሙሂም ፈጣሪ ነው የሚያውቀው ይሄን ነገር። ግን በጣም ከባድ ነው በእውነት ለመወሰን በጣም ከባድ ነው። አንደኛ ነገር የድሮ ሲጀምር ለመወሰን ራሱ ማለት ነው የድሮውን አመታ ብትለጥፍ ይሄ እኮ ልጅ ነው ገና ቦጥጥዬ ነው ገና ልጅ አስባችሁታል። ልጅ እንደሆኑ ገና ምን ልበላችሁ። አሁን እኮ ሩታ ሰው አርጋዋለች። ውፍረቱ ብትሉ አሁን እና የበፊቱ ፎቶ ውስጥ አንድ ነው አንድ አይደለም። እና አሁን አይደለም የምታወራው እሷ ናት ቃጅታለች። ታማኑኤል አመልጣ ነው የተመጣቸውና የሩታ ጥፊ በጣም ይጣፍጣልና በቃ የሩታን ጥፊ ትቀምሻለሽ። አይዞሽ ችግር የለውም እንቀበልሻለን። መቼም ጥፊ ፈልገሽ ነው እንጂ ያ ነገር አይደለም። አንቺ ሩታን እኔ ፈርሜ ነው ስራ ምናምን ያልሽው ነገር በጣም ሰውን አላከበርሽም። አንደኛ ነገር መጀመሪያ ስትመጪ በመጀመሪያ ራስሽን አስከብሪ ማለት ነው። ሲጀምር ደግሞ ሩታን ባፍሽ ለመጥራት ከፈለግሽ ራስሽን በመጀመሪያ አስከብሪ። ኦኬ። እና ይሄ የልጅነት ፎቶ ነው እላችኋለሁ። ሴትዮዋ ታማለች፣ ሕክምና ያስፈልጋታልና ሕክምና በጣም ነው የሚያስፈልጋት፣ በጣም ማለት ነው። በጣም አዝኜላታለሁ። በጣም ነው ያዘንኩላት። ልቤን የታመመላት ምን አይነት የተበላሸ ብርቱካን ናት። የተበላሸ ምን ልበላችሁ፣ ነጭ ዶሮ ልበላችሁ። አይ ዶሮ እንኳን እናቴ ትበላለች፣ ብትበላሽ እንኳን አትበላም። እሷ ግን በጣም አስጠላችኝ፣ አንገሸገሸችኝ። ሴት ልጅ ለማለት እንደዛ አልፈለግም፣ ግን ሰው የእሷ ውርደት ወደ ሌላ ሰው ውርደት ልታደርግና እኛ አንሰማም ማለት ነው። ግሬስ ፋሚሊዎች የት ናችሁ ግን? ለምንድን ነው ላይክ እና ሰብ የማታደርጉት? እናንተ ቅንቅና ማሮጊቶች ማለት ነው። እናንተ ራሱ አጥባቸዋለሁ እና ማለት ነው። የአብርሃም እናት ምን አለች? በጣም ደስ ብሎኛል፣ ልጄን በራሴ አሳድገዋለሁ ማለት በራሴ ስልሽ ልጄ ስትል ደግሞ ማለት ነው የአብርሃምን ልጅ ነው። እሺ የአብርሃም ልጅ ይምጣ እንጂ እኔ ተንከባክቤ ነው የማሳደገው። በጣም ነው ደስ ያለኝ። ፈጣሪ ጤናና ሙሉ በቃ ምን ልበላችሁ ሙሉ አፍያ ጤና ሁሉ ነገሮች ይወፍቃት። ምርቃት የእናት ምርቃት ሩታዬ ታድለሽ። በእውነት የእናት ምርቃት የአባት ምርቃት ሰው በቃ የሰው መውደድ ይስጥሽ የተባልሽ ልጅ እኔ እንጃ። በሚዲያ አንደኛ ንግስት የምትባለው ሩታ ናት። አንደኛ ማለት ነው። ለምን ሚዲያውን ቀጥቀጥ የምታረገው ሩታ ናት።
ምንም ቢሆን ማለት ነው። እና አሁን ሩታዬ እርጉዝ ስለሆነ ቤተሰብ በጣም ደስ ብሏቸዋል። እንዲሁም ጋሽዬ፣ ኧረ የጋሽዬ ፈገግታ እንዴት አባቱ ነው የሚያምረው! በእናታችሁ ጋይስ በጣም ነው ውበት ውድ ፍትን ያደረገው። በዛ ላይ ደግሞ ልጁን እየመረቀ ነበረ። እንዲሁም ደግሞ ያው ምን ልበላችሁ ሩቲንም እየመረቀ ነበረ። አሁን የሚመጣውን ቤቢም ደግሞ እየመረቀ ነበረ። ጤና ብቻ ይኑረህ እንጂ ና ነው ያለው። እኔ አያትህ አሳድጋለሁ እኔ እያለ አንበሸበሸው በምርቃት ማለት ነው። እኔ ራሱ ደስ ነው ያለኝ። በጣም ይመቻችሁ ማለት ነው። ፈጣሪ እናንተን ሩታና አብርሽ ማለት ነው ፈጣሪ ይጠብቃችሁ ባላችሁበት ማለት ነው። ሁላችንም ይጠብቀን። እኛም ደግሞ ወልደሽ ሩታዬ ማለት ነው ወልደሽ እንዴት ብዬ ልንገርሽ፣ ወልደሽ የምስሚ ፈጣሪ ያርግልሽ። የሰው አይን ብዙ ነውና ማለት ነው። ፈጣሪ የሰው አይን ያንሳልሽ። በቃ ይሄን ነው የሚለው ማለት ነው። ሁልሽም እያዳመሽ ማለት ነው እያዳመጥሽ ነው ይሄ ሪካርድ። እስቲ ሼር አድርጉ። ምድር ቅንቅናም እናንተ መቼም የመዳም ቅማም ስታድጋ ወዱምና ማለት ነው። ቅንቅናም ናቸው። ሼር አድርጉ ማለት ነው። እሺ አዎ። እና ያው በጣም ደስ ብሎኛል። እንዴት ብዬ ልንገራችሁ፣ የሰው ደስታ ያስደስተኛል። እና አባት ሲመርቅ ደስ ነው የሚለኝ እና ስትመርቅ ደስ ነው የሚለኝ። ሁላችንም ደስ ይለናል። እና በጣም ነው ደስ ያለኝ። ይሄን ስትጀምሩ ላይክ አድርጉ ማለት ነው። እሺ በጣም ወዳችኋለሁ። እንግዲህ